ፍቅር የሚለውን ቃል ስንሰማ ምን ይሰማናል? ልባችን ውስጥ የተለየ ስሜት ወይም ደግሞ የቆዩ ትዝታዎች ወደ አይምሯችን ይመጡ ይሆናል። ፍቅር የህይወታችን ወሳኝ አካል ነው። ሰላምን፣ ደስታን፣ መረጋጋትንና የህይወት ትርጉም ይሰጠናል። ታዲያ ይህ ታላቅ ስሜት የጨለማ መሸፈኛ ሲለብስ ምን ይመስላል? በዙሪያችን ያሉ ብዙ ሰዎች የፍቅርን ጥፍጥና ሲቀምሱ፣ ሌሎች ደግሞ ፍቅር በሚመስል መርዝ ህይወታቸው ይቃጠላል። ዛሬ ስለ ፍቅር ግንኙነቶች ጨለማ ጎን፣ ስለ ናርሲሲዝም የምንነጋገር ይሆናል። ናርሲሲስት የሚለውን ቃል ምናልባትም ብዙ ጊዜ ሰምታችሁት ይሆናል። ምንድነው ናርሲሲዝም? ማናቸው ናርሲሲስቶች? እና እንዴትስ የፍቅር ግንኙነቶችን እንደ መርዝ ያደርጉታል? በዚህ ቪዲዮ የናርሲሲስቶችን ዓለም በጥልቀት እንመረምራለን። የፍቅር ግንኙነታቸውን ባህሪ፣ የሚያደርሱትን ጉዳት፣ የባህሪያቸውን ምንጭ፣ አደገኝነታቸው እስከ ምን ድረስ እንደሚሄድና ከሁሉም በላይ ደግሞ ራስን ከነርሱ ለመጠበቅ የሚያስችሉንን መፍትሄዎች በዝርዝር እንመለከታለን እና መጨረሻ ላይ ደግሞ በናርሲሲዝም ላይ የወጣውን አዲስ ጥናት አስገራሚ ግኝቶች አካፍላችኋለሁ። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ናርሲሲስቶች በፍቅር ግንኙነቶች ውስጥ ሲሆኑ መጀመሪያ ላይ በጣም ማራኪና አጓጊ መስለው ይታያሉ። ላቭ ቦምቢንግ ወይም የፍቅር ቦምብ በሚባል ዘዴ በፍጥነትና በከፍተኛ መጠን ፍቅር፣ አድናቆትና ትኩረት ያዘንባሉ። ልክ ህልም የሚመስል የፍቅር ግንኙነትን ይፈጥራሉ። ሁሉንም ነገር ለእናንተ የሚያደርጉ፣ የሚያደንቋችሁና ዓለምን በእጃችሁ የሚሰጡ ይመስላሉ። በዚህ የመጀመሪያ ምዕራፍ ተጠቂው ሙሉ በሙሉ በእነርሱ ላይ እምነት እንዲኖረውና እንዲጠመድ ያደርገዋል። ግን ይህ የፍቅር ቦምብ ጊዜያዊ ነው። ብዙም ሳይቆይ ትክክለኛው ማንነታቸው መገለጥ ይጀምራል። ግንኙነቱ ወደ ሁለተኛው ምዕራፍ ዲቫሉዌሽን ወይንም ዋጋ መውረድ ይሸጋገራል። እዚህ ላይ ናርሲሲስቱ የሰጣችሁን የውሸት ምስል ቀስ በቀስ ይነጥቃችኋል። ትችት፣ ውርደት፣ ነቀፋና ስሜታዊ ጥቃት ይጀምራል። ዓላማውም በራሳችሁ ላይ እምነት እንድታጡ፣ ዋጋ ቢስ እንደሆናችሁ እንዲሰማችሁና ሙሉ በሙሉ በእነርሱ ላይ ጥገኛ ማድረግ ነው። በዚህ ሂደት ውስጥ ማኒፑሌት ትደረጋላችሁ። ነገሮችን በተንኮል በመጠምዘዝ የራሳቸውን ፍላጎት ያስፈጽማሉ። ብዙ ጊዜ እውነታውን በመደበቅ በስሜት በመጫን ወይም በተንኮል ሰውን ያላሰበውን ነገር እንዲያደርግ በማነሳሳት ነው። ይህን የሚያደርጉት ሰውን ወይም ሁኔታዎችን ለራሳቸው ጥቅም ለማዋል ነው። እነዚህ ሰዎች በብዛት ውስጡ የማስፈራራት ቃና ያለውን ንግግር ይጠቀማሉ። ይህንን ካላደረግሽ ይህ ዕድል ያመልጠናል የመሳሰሉ አይነት ንግግሮችን ይጠቀማሉ። ዘወትር ስላሰቡት ነገር እውነቱን ሙሉ በሙሉ አይነግሯችሁም፣ በከፊል ይደብቋቸዋል። ሌላው ደግሞ ጋዝላይቲንግ ነው፣ የጥፋተኝነት ስሜትን መፍጠር። እናንተ እንዳበዳችሁ ወይም ነገሮችን በስህተት እንደምትረዱ እንዲሰማችሁ ያደርጋሉ። የራሳችሁን እውነት እንድትጠራጠሩ ያደርጓችኋል። ሲበድሏችሁና ሲያስከፏችሁ በሕይወታችሁ ወስናችሁ ከአንተ ጋር በቃኝ የሚል ስሜት ሲሰማችሁ ምንም እንዳላደረጉና ይልቁንም እናንተ የተሳሳተ ስሜት እንደተሰማችሁ እንዲሁም ትክክል ያልሆነ ውሳኔ እየወሰናችሁ እንዳላችሁ ይነግሯችኋል። ለምሳሌ በጥቃት ሰልችታችሁ ቺት እየተደረገባችሁ እንደሆነ ደጋግሟችሁ የተለያየ አሳማኝ መረጃ ብትይዙባቸውም እና በስተመጨረሻ ከእነርሱ ለመለየት ብትሞክሩ ራሳቸውን ተበዳይ አድርገው ሊያቀርቡ ይችላሉ። ሌላ ወዳ ሄደች፣ ከኔ ይልቅ ቤተሰቦቿን መረጠች፣ ብቻ ብዙ አይነት ነገር ሊሉ ይችላሉ። ሌላው ደግሞ የድንበር ጥሰት ወይም ባውንደሪ ቫዮሌሽን ይፈጽማሉ። ለግል ቦታቸውና ለፍላጎታችሁ ምንም አይነት ክብር አይኖራቸውም። የቁጥጥር ፍላጎት አላቸው። ህይወታችሁን፣ ጓደኞቻችሁን፣ ቤተሰቦቻችሁን እና እንቅስቃሴዎቻችሁን ሁሉ ለመቆጣጠር ይሞክራሉ። ቤተሰብን በምን ያህል ጊዜ ልዩነት ማግኘት እንዳለብሽ፣ ጓደኞችሽ እነማን መሆን እንዳለባቸው፣ እዚህ ቦታ ሂጂ፣ እዛ አትሂጂ፣ ይሄንን ልበሺ፣ ይህንን አታድርጊ፣ እያንዳንዱን ነገራችሁን መቆጣጠር ይፈልጋሉ። ሌላው የርህራሄ እጦት ወይም ላክ ኦፍ ኢምፓቲ። እነዚህ ሰዎች ራስን በሰው ቦታ አድርጎ የማየት ተፈጥሮ የላቸውም። እኔ ብሆንስ አይሉም። ስሜታችሁንና ፍላጎታችሁን የመረዳት ወይም የመተሳሰብ ችሎታ የላቸውም። ርህራሄ አልባ ከመሆናቸው የተነሳ ሙሉ ህይወታችሁን መስዋዕት እንድታደርጉላቸው ሊያደርጉ ይችላሉ።
ነገር ግን ይህንን ሁሉ ነገር የሚያደርጉት ከበስተጀርባ ነው። እነዚህ ሰዎች ለውጭ ሰው ግንኙነታቸው ሰላማዊ ይመስላል። የናርሲሲስቱ ማራኪ ገጽታ እንደተጠበቀ ነው። ለዚህም ነው ከናርሲሲስት ጋር ያላችሁ ግንኙነት ከውጭና ከውስጥ በጣም የሚለያየው። የባህሪያቸውን ምንጭና የጉዳት ገጽታዎችን እንመልከት። ከናርሲሲስት ጋር መሆን የሚያደርሰው ስሜታዊና ስነ ልቦናዊ ጠባሳው በጣም ጥልቅ ነው። ይህ ጉዳት በሰውነት ላይ እስከ መታየት ይደርሳል። መልካችሁ ተቀይሮ ሌላ ሰው ልትመስሉ ትችላላችሁ። ምክንያቱም ስሜታዊና ስነ ልቦናዊ ጉዳቶች ከጊዜ ብዛት አካላዊ ለውጥን ሊያሳዩ ይችላሉ እና ከናርሲሲስት ጋር መሆን የሚከተሉትን ጉዳቶች ያስከትላል። ለራሳችሁ ያላችሁ ግምት ይወርዳል። ሎስ ኦፍ ሰልፍ ስቲም፣ የማያቋርጥ ትችትና ውርደት፣ ስድብ የራሳችሁን ዋጋ እንድትጠራጠሩ ያደርጋል። ጭንቀትና ድብርት፣ የማያቋርጥ ፍርሃት፣ ግራ መጋባትና ሐዘን ይፈጠራል። የማንነት ቀውስ ወይም አይደንቲቲ ክራይሲስ፣ ማን እንደሆናችሁ የምትፈልጉትንና የምታምኑበትን ነገር እንድትረሱት ያደርጋሉ። ከሌሎች ማግለል አይሶሌሽን፣ ከጓደኞችና ከቤተሰብ ያርቋቸዋል። ብቻችሁን እንድትሆኑና በእነርሱ ላይ ብቻ ጥገኛ እንድትሆኑ ያደርጓቸዋል። እነዚህ ሰዎች ስለ እነርሱ በጭራሽ መጥፎ ነገር ስትናገሩ መስማት አይፈልጉም። ምንም እንኳን እናንተ ታግሳችሁና ትዕግስታችሁን ጨርሳችሁ እረፍት አጥታችሁ ቅርባችሁ ላለ ሰው እየደረሱባችሁ ስላለው በደል ስትናገሩ ጥፋቱ እነርሱ ለዘመናት ያሰቃዩአችሁ ስቃይ ሳይሆን ያንን ስቃይ መናገራችሁ ይሆናል። ምክንያቱም እነርሱ ከውጭ ሲታዩ በጣም ሰላማዊና የፍቅር ሰው ተንከባካቢ ናቸው። ያንን ገጽታ ማስጠበቅ ይፈልጋሉ። ሌላው ደግሞ የስሜት መቃወስ ወይም ኢሞሽናል ዳይስሬጉሌሽን፣ ስሜታችሁን የመቆጣጠር ችሎታችሁን ታጣላችሁ። በፊት የተረጋጋችሁና ሰላማዊ ከነበራችሁ አሁን ደግሞ በትንሽ ነገር ልትበሳጩና ልትቆጡ ትችላላችሁ። እነዚህ ሰዎች ለዕድሜ ልክ የተሰጣችሁን ትዕግስት ያስጨርሷችኋል እና ስሜታዊ ሰው የመሆን እድላችሁ ሰፊ ነው። ታዲያ ለምን ናርሲሲስቶች ይህን የመሰለ ባህሪ ያሳያሉ? የባህሪያቸው ምንጭ ምንድን ነው? የናርሲሲዝም መንስኤዎቹ ውስብስብ ናቸው፣ ነገር ግን የሚከተሉትን ያካትታል። አንደኛ፣ የልጅነት የጉዳት ልምዶች ቻይልድሁድ ትራውማ። ብዙውን ጊዜ ናርሲሲስቶች በልጅነታቸው ከወላጆቻቸው በቂ ፍቅርና ትኩረት ካላገኙ ወይም ደግሞ ከመጠን በላይ ተንከባክበውና አሞካሽተው ያሳደጓቸው ሊሆን ይችላል። ይህ ደግሞ በራስ የመተማመን ስሜት ፎልስ ሴንስ ኦፍ ሰልፍ ወርዝ እና የሌሎችን ትኩረትና አድናቆት የማያቋርጥ ፍላጎት ይፈጥራል። በልጅነታቸው አስፈላጊውን እንክብካቤ ካላገኙና ጥቃት እየደረሰባቸው ካደጉ እነርሱ ደግሞ አድገው ጥቃት ያደርሳሉ። ከልክ በላይ እንክብካቤና አድናቆት ደግሞ አድገውም ያንን መፈለግና ካላገኙት ሌሎችን በመጉዳት ያንን አድናቆት ለማግኘት ይሞክራሉ። ሌላኛው የጄኔቲክ ቅድመ ዝንባሌ ወይም ጄኔቲክ ፕሪዲስፖዚሽን። አንዳንድ ጥናቶች ናርሲሲዝም በዘር ሊተላለፍ እንደሚችል ይጠቁማሉ። የቅርብ የቤተሰብ አባል ናርሲሲስት ካለ በሌሎች የስጋ ትስስር ባላቸው ሰዎች ላይ ሊያጋጥም ይችላል። የአካባቢ ተጽዕኖ፣ ማህበራዊና ባህላዊ ሁኔታዎች ለናርሲሲዝም እድገት አስተዋጽኦ ሊያደርጉ ይችላሉ። በውስጣቸው የተደበቀ ጥልቅ የራስ ጥርጣሬና ባዶነት አለ። ናርሲሲስቶች ራሳቸውን ደካማና ዋጋ ቢስ አድርገው ስለሚያዩ ይህንን ደካማ ማንነታቸውን ለመደበቅ የሚያስችል ጠንካራና አታላይ ገጽታ ይፈጥራሉ። የሌሎችን አድናቆትና ትኩረት የሚፈልጉት የራሳቸውን ባዶነት ለመሙላት ነው። የሌሎችን ስሜት የማያስተውሉትና የማያከብሩት የራሳቸውን ስሜት መቋቋም ስለማይችሉ ነው። አደገኝነታቸውና የመፍትሄ ሀሳቦች። የናርሲሲስቶች አደገኝነት እስከ የት ድረስ ይሄዳል? አንዳንድ ጊዜ ጉዳቱ ጥልቅ ከመሆኑ የተነሳ የህይወታችሁን አቅጣጫ ሊቀይረው ይችላል። ገንዘባችሁን ሊያባክኑ ወይም ሊዘርፉ ይችላሉ። ይህን የሚያደርጉት ደግሞ የተጠና የማጭበርበር ስልትን በመጠቀም ነው። እንደዚህ እናድርግ፣ ችግር ውስጥ ገባው፣ ቤተሰቤ እንደዚህ አይነት ችግር አጋጠመው በማለት ብዝበዛ ይፈጽማሉ። በዚህም እናንተ የማይገባችሁን የኑሮ ዘይቤ እንድትከተሉ ያደርጓችኋል። ይህ ኢኮኖሚያዊ ጉዳቱ ነው። ማህበራዊ መገለል ደግሞ እንዲያጋጥማችሁ ያደርጓችኋል።
ከቤተሰብና ከጓደኞች አርቀው ሙሉ በሙሉ በእነርሱ ላይ ጥገኛ እንድትሆኑ ያደርጓቸዋል። በዚህ ብቻ አያበቁም። በከፋ ሁኔታ አካላዊ ጥቃት ሊያደርሱባችሁ ይችላሉ። በተጨማሪም የአእምሮ ጤና መቃወስ ሊያጋጥማችሁ ይችላል። ለረጅም ጊዜ ከናርሲሲስት ጋር መኖር የአእምሮ ጤናን በእጅጉ ይጎዳል። ታዲያ ከናርሲሲስት ጋር ያለንን ግንኙነት እንዴት መምራት አለብን? መፍትሄው ምንድን ነው? አንደኛ፣ እውቅና መስጠት ወይም ሪኮግኒሽን ያስፈልጋል። በመጀመሪያ ደረጃ ናርሲሲስትን መለየት ያስፈልጋል። የፍቅር ቦምብ፣ ዋጋ ማውረድ፣ የጥፋተኝነት ስሜትን መፍጠርና የርህራሄ እጦት፣ እነዚህ ሁሉ የማንቂያ ደውሎች ናቸው። በተለይ ገና በጓደኝነት ያላችሁ ሰዎች ትዳር ውስጥ ሳትገቡ በፊት በሚገባ ልትመረምሩ ይገባል። ምክንያቱም ፍቅር ብቻውን ሕይወት አይሆንምና ነቅታችሁ አረጋግጡ። ሁለተኛ፣ ድንበሮችን ማበጀት ሴቲንግ ባውንደሪስ፣ ጠንካራና የማይጣሱ ድንበሮችን አብጁ። አይሆንም ለማለት አትፍሩ። የማትፈልጉትን ነገር በግዳጅ እንዲወስኑባችሁ እድል አትስጧቸው። ለግል ቦታችሁና ለፍላጎታችሁ መከበርን ጠይቁ። ሶስተኛ፣ የግንኙነት ጥበቃ ግሬ ሮክ ሜተድ። ይህ ዘዴ ከናርሲሲስት ጋር ስትነጋገሩ ስሜታዊ ምላሽ አለመስጠት ማለት ነው። ናርሲሲስቶች ትዕግስታችሁን የሚፈታተን ንግግር ሊናገራችሁና በጣም እንድትናደዱ ይጠብቃሉ። ይህ የእናንተ ብስጭትና ንዴት ለእነርሱ ልክ እንደ ምግባቸው ነው። ስለዚህ እናንተ እነርሱ ለሚሰነዝሩት አሉታዊ ቃላት ምንም አይነት ስሜታዊ ምላሽ አትስጡ። ቀድማችሁ ታውቋቸዋላችሁ። ግባቸው ግልጽ ነው። ስለዚህ ከመናደድ ይልቅ ምንም አይነት ምላሽ ከመስጠት ስትቆጠቡ ግራ ይጋባሉ። አራተኛ፣ ስሜታዊ ድጋፍ መፈለግ። ከታመኑ ጓደኞች፣ ከቤተሰብ አባላት ወይም የስነ ልቦና አማካሪዎች እርዳታ ጠይቁ። ብቻችሁን አይደላችሁም። ያ ስሜት እነርሱ የፈጠሩት እንጂ እናንተን ሊረዳ የሚችል ሰው በጭራሽ አታጡ። አምስተኛ፣ ራስን ማጠናከር ሰልፍ ኢምፓወርመንት። በራሳችሁ ላይ እምነት ይኖራችሁ። የናርሲሲስቶች ትችት የእናንተ እውነተኛ ማንነት አይደለም። እነርሱ ደደብ ስላሏችሁ እናንተ እንደዛ በጭራሽ አይደላችሁም። የራሳችሁን ዋጋ እወቁ። የመጨረሻውና ስድስተኛው መፍትሄ ከግንኙነቱ ሙሉ በሙሉ መውጣት ነው። በጣም ከባድ ቢሆንም አንዳንዴ ሙሉ በሙሉ ከግንኙነቱ መውጣት ብቸኛው መፍትሄ ይሆናል። ናርሲሲስቲክ ፐርሰናሊቲ ዲስኦርደር ከባድ ከመሆኑ የተነሳ አንዳንድ ቴራፒስቶች ይህንን ኬዝ አናይም እስከ ማለት ይደርሳሉ። ምክንያቱም እነዚህ ሰዎች እነርሱን ራሳቸውን ሊያጠቁ ይችላሉ። ለሽምግልናም ከባድ ናቸው። ምክንያቱም ጥቃት ወደ ሽማግሌዎች ሊሰነዝሩና ሊከሱ ይችላሉ። እና አንዳንድ ጊዜ ብቸኛው መፍትሄ ከዚህ ግንኙነት መውጣት ብቻ ይሆናል። ይህንን ስታደርጉ ግን የባለሙያ እርዳታ ብታገኙ ይመከራል። ለቀጣዩ ሕይወታችሁ ወሳኝ እርምጃ ነው። እስካሁን ድረስ ስለ ናርሲሲዝም ምንነት፣ በፍቅር ግንኙነቶች ውስጥ ስለሚያሳዩት ባህሪ፣ ስለሚያደርሱት ጉዳትና የመፍትሄ ሀሳቦችን ተመልክተናል። አሁን ደግሞ አዲስ ጥናት አስገራሚ ግኝቶችን ላካፍላችሁ። የቅርብ ጊዜ ጥናቶች እንደሚያሳዩት ናርሲሲዝም እንደ ቀድሞ ፐርሰናሊቲ ዲስኦርደር ብቻ ሳይሆን የተለያየ ደረጃ ያለውና በአንዳንድ ሁኔታዎች ሊታከም የሚችል ባህሪ መሆኑን ነው። አንዳንድ ናርሲሲስቶች የሕክምና እርዳታ በማግኘት የርህራሄ ስሜትን ማዳበርና የባህሪ ለውጥ ማምጣት እንደሚችሉ የስነ ልቦና ባለሙያዎች ይናገራሉ። ይህ ማለት ሁሉም ናርሲሲስቶች አንድ አይነት አይደሉም እና አንዳንድ ሰዎች ከዚህ የባህሪ ችግር ሊላቀቁ ይችላሉ። ይሁን እንጂ ይህ በጣም ከባድና ጊዜ የሚወስድ ጉዳይ ነው። ናርሲሲዝም ውስብስብና አውዳሚ የባህሪ ችግር ነው። በፍቅር ግንኙነቶች ውስጥ እጅግ አደገኛ ሊሆን ይችላል። የናርሲሲስቶችን ባህሪ መረዳትና ራስን የመጠበቅ ዘዴዎችን ማወቅ እጅግ አስፈላጊ ነው። ናርሲሲዝም ሆነው የሚገኙት 75% ያህሉ ወንዶች ናቸው። ምንም እንኳን ናርሲሲስት ሴቶች ቢኖሩም ከፍ ያለውን ቁጥር ግን የሚይዙት ወንዶች ናቸው። በቪዲዮው ውስጥ ለሴቶች ያደላው እንዳይመስላችሁ። በፍቅር ስም የሚመጣውን ስሜታዊ ጥቃት አትቀበሉ። ራሳችሁን ውደዱ፣ ራሳችሁን ጠብቁ። ከዚህ አይነት ግንኙነት መውጣት ከባድ ቢሆንም የህይወት የጀግንነት ውሳኔ ነው። የራሳችሁን ሰላምና ደስታ አስቀድሙ። እውቀትና ግንዛቤ የትግላችሁ ዋነኛ መሳሪያ ናቸው።
የዛሬውን ቪዲዮ እዚህ ላይ አበቃው። ሰብስክራይብ፣ ላይክ፣ ሼር አድርጉ። እንዲሁም ሀሳብ አስተያየታችሁን በኮሜንት አጋሩኝ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩ።